የቤት ሰራተኛ አድርጎ የቀጠራትን ሴት ለተለያየ ነገር ሲጠቀምባት ከርሞ ከቤት አባረራት። ታሪኩ የጀመረው እንደዚህ ነው። እንግዲህ ሁላችሁም እንደምታስታውሱት የመስከረም ታሪክ መጀመሪያ ይሄ ነበር። ከሀገሯ የወጣችው ቤተሰቦቿን ለመርዳት ለማገዝ ከነሱ ጋር የተሻለ ህይወት እንዲኖራት አስባ ነበር። ነገር ግን አዲስ አበባ ከመጣች በኋላ ያጋጠማት ነገር ያሰበችው አልነበረም። አክስቷ ጋር ኑሮ ጀምራ ነበር። እሱ ኑሮ አልሆን ሲላት እንግዲህ በቤት ሰራተኝነት ተቀጠረች። በቤት ሰራተኝነት የቀጠራት ዶክተር ግን ሌላ ጸባይ ነበረው። እኛ ከምናውቀው ከምናስበውም የተለየ እንግዲህ ትዳርና ልጆች ኖረውት ሳለ ቤት ተከራይቶ ኮንዶሚኒየም ተከራይቶ ወጣት ሴቶችን የቤት ሰራተኛ አድርጎ ይቀጥራቸውና እንግዲህ መጠቀሚያቸው ሲያደርጋቸው እንደቆየ በታሪኩ ላይ ተረድታችሁታል። ሰላም 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 ውድ የዞላስ ቲዩብ ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ። ዛሬ እጅግ በጣም ለየት ያለ ፕሮግራም ይኖረናል። እንግዲህ በመግቢያ ላይ እንደተናገርኩት መስከረምን ሁላችሁም ታስታውሷታላችሁ፣ ብርታቷን ታደንቁታላችሁ፣ ያለፈችውን የሄደችበትን ርቀት አድማየር ስታደርጉት ከርማችኋል። እጅግ በጣም ብዙ ሰዎች ደግሞ እየደወላችሁልኝ ስለ መስከረም አውርታችሁኛል። ድሉን ብናገኝ መስከረምን ብናግዛት ብንደግፋት ያላችሁም ሰዎች ጭምር ነበራችሁ። እንግዲህ ዛሬ እጅግ በጣም ለየት ያለ ሰርፕራይዝ ከመስከረም ጋር ይኖረናል ማለት ነው። እንዳያችሁት የዶክተሩ መጨረሻ እንግዲህ እስር ቤት ሆኗል። በመጨረሻ ሰዓትም እንግዲህ መሳሪያ እስከመተኮስ ድረስ ደርሶ ነበር። እግዚአብሔር ይመስገን ማንም የኛ አባል ላይ ጉዳት አልደረሰም። በመጨረሻም ዶክተሩ በቁጥጥር ስር ውሎ እንግዲህ ትላንትና የመጀመሪያውን የፍርድ ሂደት ተጀምሯል። እንግዲህ ለመጀመሪያ ጊዜ ፍርድ ቤት ቀርቦ እንግዲህ የጊዜ ቀጠሮ ተይዞበታል። ስለዚህ እሱ የእጁን ሊያገኝ ነው። ነገር ግን መስከረም በምን አይነት ሁኔታ ላይ ትገኛለች? እነዛን ሁሉ ተጋድሎዎች ከኛ ጋር ስታደርግ የነበረችው መስከረም እኔ የደረሰብኝ ነገር ደርሶብኛል። ነገር ግን ይሄ ሰውዬ በዚህ ከቀጠለ ብዙ ሴት እህቶቼ ላይ ይሄንን ነገር እያደረገ ይቀጥላል። ስለዚህ እኔ ወጥቼ መናገር አለብኝ፣ ይሄን ነገር ማስቆም አለብኝ ብላ ወደኛ የመጣችው መስከረም በምን አይነት ሁኔታ ላይ ትገኛለች? እንግዲህ በመጨረሻ ሰዓት መሳሪያም ተተኩሷል። እንዴት ነበር ሁኔታው የሚለውን ዛሬ ከመስከረም ጋር ቁጭ ብለን የምናወራ ነው የሚሆነው። ይሄንን ፕሮግራም ማታስታውሱ ካላችሁ የዶክተሩ መጨረሻ አጭር ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ መስከረም እዚህ ጋር እንግዳ የሆና ትመጣለች። እጅግ በጣም አስገራሚ ነገር ተከስቷል በመስከረም ህይወት ውስጥ። ምንድነው የተከሰተው የሚለውን አብረን እንሰማለን። አዲስ ነገርም እንግዲህ ለመስከረም ዛሬ እናበስራታለን ብለን እናስባለን። ይሄ በስራት ምን ይሆናል የሚለውን እስከ መጨረሻ ድረስ ተከታትላችሁ ካያችሁ የምታገኙት ነው የሚሆነው። ሁላችሁም መስከረምን እንደምትወዷት አውቃለሁ። ስለዚህ እስቲ እንደው መስከረምን ብላችሁ ይህንን ቪዲዮ ላይክ፣ ሼር፣ ኮመንት በማድረግ ይጀመር። አዳዲስ ሰዎች ካላችሁ ደግሞ ሰብስክራይብ እያደረጋችሁ ሚዲያችንን ተቀላቀሉ ማለት እወዳለሁ። እስከ መጨረሻ ድረስ አብራችሁኝ ሁኑ። ተጋጋኔ ናናገ አንዳንድ ነገር የቱ ጋር ነው? እዛ ጋር የቆመው እሱ ነው። መኪናው እሱ ነው። መኪናው እሱ ነው። ሁኔታ ላይ ነኝ ያለሁት። ትንሽ ያው ውስጥ ያለው ጉዳቴ እንትን አላለም እንጂ በጣም ደህና ነኝ። እግዚአብሔር ይመስገን። እንድተው እንዳቆም ስለተፈለገ በቃ እስከ መግደል ደረጃ ማስበው ነበር። የእውነቴንም ነገር አንተም እንዴት አድርገህ እንዳገኘከኝ እውነት ለኔ መልአክ ነው። እውነት ነው። ገባክ? እኔ ህሊናዬን አልሸውድም። ስለዚህ በጭራሽ አልኩት። ብዙ በደል ነበር። በቃ ያስመታኝ ሁሉ ነው። ልጅቷ ናት። አሁን ልጅቷ ዶክተር ነርስ ናት መሰለኝ። አብረው ነው ከሱ ጋር የሚሰሩት እና ያኔ የኔን አይነት እጣ ፋንታ እንደደረሳት አድርጋ ነው የመጣችው። የኔን ቁስል የኔን ህመም እሷም ደርሶባታል ብዬ ነበር አምኜ ሄድኩት። ነገር ግን እሷ ሌላ የሱ ሰው ነበረች። እሱ ቀጥሯት ነበር። ድብደባ በተወሰነ ለአንድ ለሁለት ቀን እንደዛ ተፈጥሯል። ስልስጨው ያው ሰው በቅርብ ያለ እየመሰለኝ እጨው ነበር። ልጅቷ
ናት። አሁን ልጅቷ ዶክተር ነርስ ናት መሰለኝ፣ አብረው ነው ከሱ ጋር የሚሰሩት እና ያኔ የኔን አይነት እጣ ፋንታ እንደደረሳት አድርጋ ነው የመጣችው። የኔን ቁስል የኔን ህመም እሷም ደርሶባታል ብዬ ነበር አምኜ ሄድኩት። ነገር ግን እሷ ሌላ የእሱ ሰው ነበረች፣ እሱ ቀጥሯት ነው። ያው ድብደባ በተወሰነ ለአንድ ለሁለት ቀን እንደዛ ተፈጥሯል። ስጨው ያው ሰው በቅርብ ያለ እየመሰለኝ እጨው ነበር። ስለዚህ ይሄ ነው ማሰብ ይከብደኛል። ነገር ግን እቺ አሁን እኔን ስታሰቃየኝ የነበረችው ምናልባት የምታውቀው ነገር ራስን አደጋ ላይ የከተት እውነት የኢትዮጵያ ሕዝብ ደግሞ ይሄንን ነገር መረዳት አለበት ብዬ አስባለሁና እውነት እግዚአብሔር ይስጥ ነው። ያው ይቅርታ ይበልሽ ብለኝ ይዘኸኝ የመጣኸውና ልክ ግን እሱን ሳየው የዛን ጊዜ ሲፈጠርብኝ የነበሩት እያንዳንዱ በደሎቼ ናቸው የመጡብኝ። ልጅ ያለችኝ እና ያው ብቻዬን ነው ማሳድገው። ሚስቴ ደግሞ ያው ከዚህ በፊት በልብ ህመም እንግዲህ ገንዘብ በማጣት ምክንያት ነው ያረፈችው። ለሰራው ነገር ያው መቀጣት መቻል አለበት። እንዳልከውም ያው አንዳንድ ችግሮችን ያው በወንጀል መፍታት እንደሌለብን የሆነች ችግራችንን ለመሸፈን ብለን ትልቅ የማንወጣው ኃጢአት ውስጥ ባንገባላለሁ። ቪዲዮን አይቼ እኔ እናት በጣም ነው የተሳቀቅኩት። ይሄ መጥፎ ቡዳ ሄደ በቃ። ከዛ በኋላ ድራሽም አልተመለሰም። ቤቴ ብሎ አልተመለሰም። ልጆቼ ብሎ አልተመለሰም። እኔ እንደዚህ አይነት ሰው ከአውሬ ጋር እንደኖርኩ አላውቅም። ጨው አይደለ ቀምሳ አታየው። እንግዲህ እቺ ልጅ የደረሰባት መከራ ይገባኛል፣ ስሜቷን እንረዳለሁ የምትይ ከሆነ የት ነው ያለው እሱ? ለእሱ ከዚህ በኋላ ላዝን? ለእሱ ከዚህ በኋላ እኔ ላዝን? እንደሆነ ሊክደኝ ፈለገ። አንተ ስንት ዓመት ኖረን እኮ ሰራተኛ ነሽ ሊለኝ ፈለገ። አንቺ ጋር ስትመጣ የነበረችው ልጅ ናት። እኔን ቤቷ ድረስ ይዛኝ ሄዳ እንደሚረዳኝ ሰው። አንቺም ልጆች አሉ፣ ሴት ልጅ ነሽ። እኔ በገንዘብ ባልሽ ሊያታለኝ ፈልጓል። ነገር ይሄን ያህል ገንዘብ ልስጥሽና ወደ ሀገርሽ ተመለሽ ብሎኛል። እኔስ እናቴን ምን ብዬ ነው ማያት? እኔ አሁን አይምሮዬ ራሱ ትክክል አይደለም። እሱና ጓደኞቹ እግዚአብሔር ይስጣቸው። ከወደኩበት መውደቂያ እንኳን የለኝም። አንድ ብር እንኳን ምበላበት የለም። እሱን የሚባል ጭራሽ አይኑን አያሳየኝ ነው የምለው እኔ። እንዴ ጭራሽ አላቅሽም። ውጪ ሁሉ እኮ አለ። እናንተ ከሄዳችሁም በኋላ እኮ ውጪ። እኔ ምን አሁን በዚህ ሰዓት እኔ እፈራለሁ ለደህንነቴ። ምክንያቱም በሆነ አጋጣሚ ላይ ሊያጠፋኝ ይችላል። ከአንቺ በላይ እኮ ተበዳይ እኔ ነኝ። እንዴ ተበዳይ እኮ እኔ ነኝ። እየተሰቃየው ያለሁት እያየው ያለሁት እኮ በደል እኮ ማንም ሰው ላይ እኮ እውነት ለማሰብ እንኳን ይከብዳል። አንቺ ደግሞ የልጆችሽ አባት ነው። ቢያንስ እንዲህ አይነት ቦታ ነኝ ባይልሽ እንኳን ባለቤቴ እንዲህ አይነት ቦታ ሊኖር ይችላል ብለሽ የምታስቢው ቦታ የለም። አስቢ እውነት ለልጆች ስቲ፣ ለእኔ ስቲ፣ ለራስሽ ስቲ አስቢ። አሁን ይግባ እኔ እፈርማለሁ ከተገኘ። እንደውም ጭራሽ ከዚህም በላይ አንቺም ከስሽ እኔም ከሰዋለሁ። ጭራሽ እኔንም አስፈራርቶኛል። እንኳን አይባልም፣ ነውር ነው፣ አይደረግም። እንዴ እኔ እኮ ልጆች አሉኝ፣ ሴት ልጆች አሉ። ልክ አይደለም። እሰይ የቱ ጋር ነው? እዛ ጋር የቆመው እሱ ነው። መኪናው እሱ ነው። ና ውረድ፣ ናውጣሽ፣ ናውጣ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ ብዙዎቻችሁ በጥንካሬዋ ያደነቃችኋት፣ ብዙዎቻችሁ በድርጊቷ የተገረማችሁላት መስከረም ከኔ ጋር ትገኛለች። መስከረም ብዙ ተመልካች አንቺን በጣም እያደነቀሽ ይገኛል። ብዙ ሰውም እኔ ጋር እየደወለ ነው። ለብዙ ሰውም የአንቺን ስልክ ሰጥቼ አውርተሻቸዋልና እንዴት ነው ያለው ነገር? ያው እውነት በዚህ አጋጣሚ የኢትዮጵያን ሕዝብ በጣም ላመሰግን ፈልጋለሁ። ምክንያቱም ሁሉም ሰው የኔን ህመም እኩል እንደታመመ ነው የማስበው። የኔን ጭንቀት ያለውን ሁኔታ በቃ አይዞሽ በርች ነበር ሲሉኝ የነበሩትም ብዙ ሰው ይደውልልኛል፣ ከውጭም ድረስ ይደወልልኛል እና በጣም ደስ ብሎኛል። እውነት ያን ሁሉ በደሌን ሁሉ ነው የረሳሁት። ማለት ያዘንኩበትን ነገር ለካም ሰውም ከጎን ያለ እስክል ድረስ ነው። ደግሞ በተጨማሪ ደግሞ አንተን በጣም እውነቴን ነው የምነግርህ፣ ከባልደረቦች ከጓደኞች ጋር እንደዛ ቤት ተከራይታችሁልኝ ህይወታችሁን ሊያሳጣ የሚችል ደረጃ ላይ ሁሉ ደርሳችኋል እና እውነት እግዚአብሔር እናንተንም ይጠብቃችሁ። ከልቤ ነው ማመሰግነው ነው የምለው። እሺ እንግዲህ ብዙ ሰዎች ብዙ ተመልካቾች ሲጠይቁን ነበር። በመጨረሻ ሰዓት ዶክተሩን ለመያዝ የተደረገ ግርግር ውስጥ መሳሪያ እስከ መተኮስ ድረስ ተደርሶ ነበር። እንደው ስለ ሁኔታው ትንሽ ባጭሩ ታስረጅናል? የዛን ጊዜ በጣም ከባድ ነበር። ያው
አንደኛ ነገር እናንተም አብረን ተከታትላችሁ በምትይዙበት ሰዓት ከሁለታችሁ ያንዳችሁ ህይወት ይጠፋ ነበር። ያኔም የተፈጠረው ነገር እንግዲህ መሳሪያ ይዞ በጣም ከባድ ሁኔታ ነበር። እናንተ ሁለታችሁ ይዛችሁ ልጁንም ፈጣሪን ያተረፈው በጣም እንትን ማለት ኃይለኛ ረብሽ ነበረ። መሳሪያውም ያለፈው በልጁ ጆሮ ስር ነው ያለፈውና እውነት የዛን ጊዜ ሁላችንም ተርፈናል። የሰፈር ሰው ሁሉ አይተሃል እንግዲህ አንተም ነበር። በጣም እንግዲህ ህዝብ ሁሉ ግልብጥ ብሎ ወጥቶ የሱን ወንጀለኝነት አውቀው እኛን ሲረዱን ሲያግዙን ነበርና የሰፈር ሰው ሁሉ ነው እኮ ዱላ ይዞ ሁላ ያወጣውና እውነት ለእኔ እንጃ ለኢትዮጵያ ህዝብ ቃል የለኝም። በእውነት ነው ማለት ብቻዬን እንዳልሆንኩ ነው ያወቅኩት። በመጨረሻው ሰዓት የሆነው እንግዲህ ተመልካቾች ሁላችሁም እንዳያችሁት ነው። ሰፈር ውስጥ አንድ ሰው የቀረ የለም። ሰፈር ውስጥም ወንጀለኛ መሆኑ ታውቋል። የጠሩን እንኳን የዛው የሰፈር ልጆች ናቸው ጠርተው ተሯርጠን ስንሄድ እሱ መሆኑን ያረጋገጥነው። መኪናውን አስቁሞ ሲጠብቁን የነበረው የሰፈር ሰዎች ናቸው፣ የዛው ሰፈር ሰዎች ናቸውና ባለቤቱስ መጨረሻ ሰዓት ላይ እንዳየሽው ምን ተሰማሽ? እሷ ከሱ ጋር ተባባሪ ነበረች ብለሽ አስበሻል ወይስ በመጨረሻ ሰዓት ያየሽው ነገር ካንቺ ጋር ነበረች እስከ መጨረሻው? ያው መጀመሪያ ሰዓት ያው ባለትዳር ናቸው። መቼም የልጇ አባት ነው የልጆቿ አባት ነውና ነገሮችን ትደብቃለች ብዬ ውስጤ ያው እሷ ላይ ጥላቻም ባይኖር እያዘንኩባት ነበር። ምክንያቱም መጀመሪያም እንዳየው እኔ ላይ ነው የፈረደችብኝ በሰዓቱ አንቺ ፍቃደኛ ስለሆንሽ ነው ስለፈለግሽ ነው ብላ። ግን ከዛ በኋላ ያለው ስሜት እስቲል እንደ እናቴ ናት አሁን ላይ እውነት ማለት እሷም ከኛ እኩል ነበር ከሰፈሩ ሰው እኩል ነበረ ኃላፊነት ወስዳ አብራን ስትደክም የነበረውና እስቲል አሁንም ድረስ እየደወለች ትጠይቀኛለች። እውነት መልካም እናት ናት እሷ እና ልጆቿን የሚጠብቅላት ነው። የሱ ክፋት እንደሱ ክፋት አይደለችም እውነት ለመናገር እሷም ተባባሪ ነበረች። ፈጣሪ እንትን ይበላት። ልትማታውላ ተመልካቾች ምናልባት ቪዲዮ ላይ ካያችሁት አላቅም ድንጋይ እያነሳችሁላ ስትወረውርበት ነበር ሽጉጥ እሱ ደቅኖብን እያስፈራራን እሷ ግን ድንጋይ አንስታ እስከ መወርወር ድረስ ደርሳ ነበርና በጣም 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 የምትገርም ሰው ናት። ንጽህናዋንም በደንብ ያሳየችን ይመስለኛል። ከዛኔ በቃ አመንኩኝ። ከዛም በኋላ እስካሁን እየደወለች ትጠይቀኛለች፣ አይዞሽ ከጎንሽ ነኝ። ያው እሷም ልጆች አሏት። መጀመሪያ እኔም አንተም ብዙም እርግጠኛ አልነበርንም፣ እኔም አልነበርኩም። በቃ የእሷ ሁኔታ በጣም ያሰጋኝ ነበር። ምክንያቱም ባሏ ነው የልጆቿ አባት ነው፣ ብዙ ጊዜ አብረው ቆይተዋል። አሳልፋ ትሰጣለች የሚለው ነገር ላይ እርግጠኛ አልነበርኩም። ከዛን ጊዜ በኋላ ግን ይኸው እንደ ቤተሰብ ነን ትጠይቀኛለች እና እውነት እሷንም በጣም ነው የማመሰግነው። አሁን ያለሽበት ሁኔታ ኑሮሽ ምን ይመስላል? አሁን ላይ ጥሩ ሁኔታ ላይ ነኝ ያለሁት በእናንተ እገዛ ማለት ነው። የበለጠ በአንተ እገዛ በጓደኞች እገዛ ያው አንተ ቤት ተከራይተህ ነው የምኖረው፣ አንተ ነክ ሳንቲም እየሰጠኸኝ ያለው ያ ግን እንዲቀጥል አልፈልግም። አንተንም ማስቸገር አልፈልግም። እንደነገርኩህ በልጅነቴ ነው የመጣሁት። ቤተሰቦቼ ደግሞ ከኔ የሚጠብቁት ነገር አለ። ያው እኔም ማድረግ ያለብኝን እናቴን መርዳት ፈልጋለሁ ብያለሁና የሆነ ነገር ስራ የኢትዮጵያ ሕዝብ ይሄንን አይቶ ስራ ፈልጎልኝ ገብቼ ደግሞ ራሴን ችዬ ያው አንተንም ማስቸገር አልፈልግም። ራሴን ችዬ መኖር ነው የምፈልገው። እንግዲህ ብዙ ነገር ላንቺ አስባለሁ፣ ብዙ ሰዎችም ስላንቺ ይጠይቁኛል ስልሽ ነበር። ዛሬ እንግዲህ ወደ ሆነ ቦታ እንሄዳለን። ከመሄዳችን በፊት ግን ልብስ ትቀይሪያለሽ። እዚህ ያዘጋጀንልሽ ልብስ አለ። እሱን ትለብሺና የሆነ ሰው እናገኛለን። እስቲ እንግዲህ ምን እንደሚፈጠር አብረን እናያለን። ጥያቄዎችሽንም ሊመልስ የሚችል ይመስለኛልና ስለዚህ እንደዛ ብናረግስ? እሺ ደስ ይለኛል። ተመልካቾቻችን እንግዲህ ከመስከረም ጋር የምናደርገው ቆይታ የሚቀጥል ነው የሚሆነው። እስከ መጨረሻ ድረስ አብራችሁን ከሆናችሁ ዛሬ እጅግ በጣም ለየት ያለ ፕሮግራም ይኖረናል። እሱን የምታዩት ነው የሚሆነው። እንግዲህ ከኛ ጋር ስትሆኑ ደግሞ ሁሌም እንደምንለው ሼር፣ ላይክ፣ ኮመንት እና ሰብስክራይብ ማድረግ እንዳይረሳ። የ50 ሺህ ጉዞ እንደቀጠለ ነው። ዘላለም ዘገየ ነኝ። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን መስከረም አምሮባት መታለች። እንግዲህ ዛሬ እጅግ በጣም ለየት ያለ ቦታ ይዣት እየሄድኩኝ ነው። መስኪ እንደው ያሰብሽው ነገር አለ? እኔ እንጃ ያው ግራ ገብቶኛል። ለየት ያለ ቦታ ነው። ያምራላ ምን ነው በጣም ቦታው ደስ ይላል። ስለዚህ ነስቲ በእናትሽ እሺ የትኛው ነው? ይሄኛው ሲያምር ነው።
ሰላም እንዴት ነህ? ሰላም ነው። እንዴት ነህ? በሰዓታችን ደረስን። የሚያምር ነገር ነው እያየን የመጣ ነው። ሰላም ነው። እንዴት ነህ? ሁሉ ሰላም? ነይ ግቢ። የሚገርም ቦታ ነው የጠራኝ። እጅግ በጣም ቆንጆ ቦታ ነው። የሚያምር ቦታ ነው። ወደዚህ መሆን እንችላለን ካሜራማን። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። መስከረምም ጥያቄ እየጠየቀችኝ ነው፣ የት ነው የምንሄደው? የመጀመሪያ ጥያቄዋ ደግሞ የሚሆነው እሱ ማን ነው የሚል ነው እርግጠኛ ነኝ። እና እስቲ ራስን አስተዋውቀልን ከተመልካችም ጋር ከመስከረም ጋርም ተዋውቅና እንጀምር እስቲ። እሺ አብዱ እባላለሁ። እንኳን ደህና መጣችሁ። መስከረም ታሪክሽን ሰምቼ ነበር። ስለመጣችሁ በጣም ደስ ብሎኛል። በሰዓታችሁ ነው ደግሞ የተገኛችሁት። እኛም ደስ የሚል ቦታ ነው እየመጣ ነው እና በጣም ደስ ብሎናል። ስለ መስከረም እንግዲህ እኔ እናንተ ለአንድ ሳምንት ያህል ተገናኝተን ስናወራ ነበር። ታሪኳንም በደንብ አይተዋል፣ ፕሮግራሞቿንም። ዛሬ እንግዲህ እዚህ ቦታ መስከረምን ይዣት መጥቻለሁ። ግን መስከረምም ተመልካችም የት ነው ያሉት የሚል ጥያቄ ሊያነሱ ይችላሉ እና እስቲ እንደው የት ነው ያለ ነው ከሚለው እንጀምርና አሁን የምንገኘው ሴቶች አደባባይ ነው፣ ካሳንችስ። የሰመር ሪል ስቴት ኦልሬዲ ጨርሶ ጃንዋሪ 1 የሚያስረክበው አፓርትመንት ላይ ሳምፕል ሀውስ ውስጥ ነው የምንገኘው። የሰመር ሪል ስቴት ሳምፕል ሀውስ ኦልሬዲ የጨረስነው ፕሮጀክት ነው። ከአንድ ወር በኋላ ጃንዋሪ 1 ላይ የምናስረክበው ፕሮጀክት ይሆናል። እዛ ነው የምንገኘው። 138 ካሬ በቆንጆ ሁኔታ የተሰራ ቤት ነው። በፉል ፊኒሽድ አጠናቀን በማስረከብ ላይ እንገኛለን። ጥቂት ቀናቶች ብቻ ነው የቀሩን ካርታውን ጨርሰን ለደንበኞች ዴሊቨር ለማድረግ። ኦልሬዲ በ3 ዓመት አጠናቀን አሁን ጃንዋሪ 1 ላይ ከአንድ ወር በኋላ አንድ ወር የማይሞላውም ከ20 ቀን በኋላ የምናስረክበው ፕሮጀክት ነው። ያው እንደምታየው ቆንጆ ተደርጎ ነው የተሰራው። ዲዛይኑም ሲጀመር ጀምሮ በጥሩ ሁኔታ ያለቀ አፓርትመንት ነው። ባለ 2 መኝታ ነው። ውስጡንም ዞር ዞር ብለን እናሳያቸዋለን። እዚህ የጠራኋችሁ ዋናው ምክንያት በምን ያህል ጥራት እንደምንሰራ፣ እንዴት ምን አይነት ዲዛይኖች እንደምንጠቀም በደንብ እንድታዩት ስለፈለኩ ነው። ለእሷም የታሰቡትን ነገሮች ባለፈው የተነጋገርናቸውን ያው በደንብ አንደርስታንዲንጉ የሚኖረው እንዲህ ስታየው ነው እና ለዛ ብዬ ነው። እሷ ብቻ ሳትሆን ተመልካችም ማየት ይፈልጋል እና ቤት ሊገዛ ያሰበ ሰው ቤቱን በስሪዲ ከማየት ይልቅ እንደዚህ በኒክዳ የሚታይ ነገር በጣም አሁን እኔ ስገረም ነበረ። መስከረም ራሱ አልገረመሽም? ስናየው በጣም የሚያምር ቦታ ነው። ሰፈሩ ያው ሁሉም የሚያውቀው ሰፈር ነው። ሴቶች አደባባይ ማለት እጅግ በጣም የሚገርም እምብርት ቦታ ነው። የቤቱን ፊኒሽንግ ውበቱ በጣም እየተገረምን ነበርና ይህ ሶልድ አውት ሆኗል ነው እያልከኝ ነበረው? ኦልሬዲ ይሄንን ሽያጩን አጠናቀናል። አሁን የማስረከቢያው የመጨረሻው ሲዝን ላይ ነው ያለ ነው። ግን እዚህም ላይ የገዙን ደንበኞች ከኛ ጋር ያላቸው ሪሌሽንሽፕ በጣም ጥሩ ስለሆነ ተጨማሪ ቤቶችን መፈለጋቸውን በማየት ይህን ሳንጨርስ አንጀምርም ብለን ሽያጩን ይዘነው የነበረ አንድ ፕሮጀክት ነበር። እሱን አሁን በቅርቡ ወደ ሽያጭ ገብተናል። በጣም ኤክስክሉሲቭ በሆነ ኦፈር እዚህ ላይ ለገዙ ደንበኞች ብለን ነው እንዲያውም ያወጣ ነው ፕራይሱ። በዛ ዋጋ ደንበኞች ሌሎችም አዲስ ደንበኞች የሚስተናገዱበትን ሁኔታ ስለፈጠርን በጥሩ ሁኔታ እንግሊዝ ኤምባሲ አጠገብ ሚናሮል ህንፃ የምታውቀው ከሆነ ወደ ጫካ ፕሮጀክት የሚወጣው 60 ሜትሩ መንገድ አለ። እሱ መገንጠያው ላይ 2 መንገድ 60 ሜትሩን የጫካ ፕሮጀክት መንገድ እና የመገናኛ ዋናውን መንገድ ተች የሚያደርግ የሚነካ አዲስ ፕሮጀክት አለን። 4 የመኪና ማቆሚያ ፓርኪንግ ወለሎች ያሉት፣ 20 የመኖሪያ ወለሎች ያሉት፣ ዘመናዊ ፋሲሊቲዎችን የመዋኛ ገንዳ፣ ጂም፣ ሳውና፣ ስፓ ሁሉንም ነገር አጠናቆ ያሟላ 5 ሊፍቶች የሚገጠምለት ዘመናዊ ህንፃ ኦልሬዲ እሱን ለሽያጭ አውጥተናል። ይሄንን እየሰራን ያንንም የግንባታ ፍቃዱን ሌጋል ዶክመንቴሽኖቹን ሁሉንም ጎን ለጎን እየጨራረስን ነበረ። አሁን ለሽያጭ ብቁ የሆነ ፕሮጀክት ስለሆነ ቁፋሮንም ከጨረስን በኋላ ማት ፋውንዴሽኑን እየጀመርን ነው። ለሽያጭ እሱን አውጥተናል። ዲዛይኑንም ጥሩ ቦታ ነው ያሰራ ነው። አብርሆት ላይብረሪን እና አድዋ 00ን ዲዛይን የሰራው ዮሴፍ በረደድ አባ አርክቴክትስ ነው የተሰራው። ልቅም ተደርጎ የተሰራ ቆንጆ ዲዛይን በዚሁ ስታንዳርድ የምንሰራው ፕሮጀክት ነው የሚሆነው። እዛኛውን ፕሮጀክት ላይ ይህንን ቤት ሳይዝ የያዘ 138 ካሬ ከዚህ ጋር አይደንቲካል የሆነ ሌላ ቤት አለን ባለ 2 መኝታ
ሌሎችም ተጨማሪ ባለ 3 መኝታ ባለ 4 መኝታ እስከ 258 ካሬ ድረስ ፕሮቫይድ ያደረግናቸው ቤቶች አሉ። ያንንም ደግሞ እንግዲህ ግንባታውን የተወሰነ ገፋ ካደረግን በኋላ ሌሎችም ፕሮጀክት ይኖሩናል። ሎኬሽን ዋይዝ ደግሞ በጣም ጥሩ የሚባል ኤሪያ ነው። ከጀርባው ጫካ ፕሮጀክት ነው ያለው። የአዲስ አበባ ፊውቸሩ እንግዲህ እዛ የካ ተራራ ዙሪያ ላይ ነው የሚሆነው። ትልቅ ሳተላይት ሲቲ ነው እየተገነባ ያለው። ሰው በጣም ቅርብ ርቀት ላይ ነው የሚገኘው። አሁንም ባለበት ሁኔታ ሳይቱ ዙሪያ ላይ ወደ 16 ኤምባሲዎች ይገኛሉ። በጣም ሴኪውርድ የሆነ ኤሪያ ነው። ከፍተኛ የሆነ ደግሞ የሬንታል ይልድ ያለበት ለማከራየት ጥሩ የሚባል ከብስራተ ገብርኤል ቀጥሎ ጥሩ የኪራይ ገንዘብ የምታገኝበት ሎኬሽን ነው። ዋን ቤድሩም ቤቶች እስከ 60 ሺህ ብር ድረስ የሚከራዩበት ሎኬሽን ነው። በጣም ጥሩ ቦታ ነው። በጣም የገረመኝ ኢማጂንም እያረኩት ነበረ። ከጀርባ ጫካ ፕሮጀክት እንግዲህ ብዙ ሰዎች ያውቁታል ብዬ አስባለሁ። የአዲስ አበባ ክሊን ኤር የሚባል ንጹህ አየር የምታገኝበት ኤሪያ ተራራው ዙሪያ ያሉት አካባቢዎች ናቸው እና እጅግ በጣም ንጹህ አየር የሚገኝበት ከሴኪሪቲ አንጻር አንተም ስትል የነበረው ነገር አለ። እንግሊዝ ኤምባሲን ጨምሮ የራሽያ ኤምባሲ፣ ኬንያ ኤምባሲ እዛ መደዳ የኤምባሲ መደዳ ነው። ሰኪውር ነው ቦታው አካባቢው። ከምንም በላይ ግን አሁን ደግሞ ጫካ ፕሮጀክት ከጀርባው እየተሰራ ነው ያለውና እሱ ነገር በጣም በቃ እዛ አካባቢ የገባ ሰው ታድሏል የሚለውን እንትን ኢሜጅ ስለፈጠረልኝ ነው። ኦኬ እንግዲህ ምንድነው ከመጣው ያልቀረ ያው ተመልካቾችም አንዳንድ ነገሮችን ማግኘት አለባቸው። ፉል ኢንፎርሜሽን ማግኘት አለበት ብዬ አስባለሁ። እዚህ ድረስ ከመጣን ያልቀረ እኛ ደግሞ ለተመልካቾቻችን ፉል ኢንፎርሜሽን መስጠት አለብን ነው። እዛ ቦታ ላይ ከምን ያህል ገንዘብ ከምን ያህል ካሬ እስከ ምን ያህል ቤቶች እንደሚገኙ እሱን እስቲ ብሪፍሊ እንገረንና ከዛ እስቲ አንዳንድ ጥያቄዎችም ጠይቃለሁ። ኦኬ አሁን ያሉን አማራጮች ወደ 7 አይነት ቤቶች ነው ያሉን። በ138 ካሬ፣ በ158 ካሬ እና በ163 ካሬ ባለ 2 መኝታ ይኖረናል። በ158 ካሬ፣ በ187 ካሬ እና በ211 ካሬ ባለ 3 መኝታዎች ይኖሩናል። ባለ 4 መኝታ ደግሞ 240 ካሬ እና 258 ካሬ ይኖረናል። ኦልሞስት የፕራይስ ሬንጃቸው በቶታል ፕራይስ ደረጃ ከ10.8 እስከ 19 ሚሊዮን ባለው ሬንጅ ነው። ዳውን ፔመንታቸው ግን 10% ስለሆነ ከ1 ሚሊዮን ጀምሮ ሰዎች የእድሉ ተጠቃሚ መሆን ይችላሉ። እነዚህም ፕራይሶች ካልኩሌት ያደረግኩልህ በጣም ኤክስክሉሲቭ በሆነ ኦፈር በካሬ 78318 ብር ነው። 100% ለሚከፍሉ ደንበኞች ደግሞ ያዘጋጀነው በጣም ታላቅ ቅናሽ አለ። አዲሽናል 30% ዲስካውንት እንሰጣቸዋለን። በዛ ሲሰላ ደግሞ በካሬ ሜትር ወደ 56000 አካባቢ ይሆናል። በጣም ምርጥ ኦፈር ነው። ሎኬሽኑ ያ ኤሪያ 100,000 ብር የሚገባው ኤሪያ ነው። እኛ ግን እዚህ ፕሮጀክት ላይ ደንበኞቻችንን ማስደሰት እንፈልጋለን። ድጋሚ ቤት መድገም የሚፈልጉ ሰዎች ስላሉ ሌሎችም ደንበኞች አዳዲስ ደንበኞችንም ደግሞ ለማፍራት እቅዱ ስላለን ይሄንን ቪዲዮ ተመልክተው ለሚመጡ ሰዎች በኋላ እነግርሃለሁ፣ በደንብ ግልጽ አደርግልሃለሁ። ያዘጋጀነው ኦፈር አለ። እሱን በዛ መስተናገድ ይችላሉ ማለት ነው። ቶሎ ለሚመጡ ደንበኞች ያዘጋጀነው ኦፈር አለ። በዛ ነው የምናስተናግዳቸው። ቅድሚያ ክፍያ ከ1 ሚሊዮን እስከ 2 ሚሊዮን፣ ቀሪው ክፍያ በግንባታ ሂደት የሚከፈል 50% የባንክ ብድር የተመቻቸለት በጣም ጥሩ ቆንጆ ፕሮጀክት ነው ማለት ነው። መልሰው ቢሸጡትም ያተርፉበታል። በጣም የሚገርም ነው። የካሬ ሂሳቡ እጅግ በጣም የሚገርም ነው እና እንደው በካሬ ይህንን ያህል ነው ስንል ሰዎች ማየት አለባቸው ብዬ አስባለሁ። አሁን ያለንበት ራሱ ሳምፕል ሃውስ ነው። ሲጠናቀቅ እነሱም የሚረከቡት ቤት ተመሳሳይ ነው ከዚህ ጋር የሚሆነው ማለት ነው። የካሬ ልዩነቶች እንዳሉ ሆነው ማለት ነው። ከዚህ ጋር አይደንቲካል የሚሆኑበት ሁኔታዎች ምንድን ናቸው? ይሄ ፉል ፊኒሽድ ነው። ፉል ፊኒሽድ ነው። የዚህ ሽያጩን መጀመሪያ ስናደርግ የነበረው ያኛውን ፕሮጀክት በሴሚ ፊኒሽድ ነው የምናስረክበው ማለት ነው። አሁን ያልኩ 78000 የሴሚ ፊኒሽድ ፕራይስ ነው። ስለዚህ ቤቱንም ዞር ዞር እያለን ማየት ያለብን ሰዓት ላይ ደረሰን ይመስለኛል። በጣም ጓጉቻለሁ። አላጓጋሽም መስከረም? ይሄ በጣም የሚገርም ቤት ነው። ቤቱን ተዘዋዙረን ብናየው ስለነዛ አሁን ስለሚሰራውም ፕሮጀክት ዲዛይን እየነገርከን ተዘዋውረን ብታሳየን ደስ ይለኛል። መልካም፣ ይህንንም እናየዋለን። አንድ
ሰፊ ቤትም ባለ 4 መኝታ ማሳያችሁ ጥሩ ቤት አለ። ከዛ ቢሮ እንወርድና ደግሞ የቀሩትን ነገሮች ዲስከስ እናደርጋለን። ይህንን እናየውና ወደዛኛው እንሂድ፣ ደስ ይለኛል። በዚህ ኮሪደር ከሜንጌቱ ጋር ተያይዞ ሊቪንግ ሩማችንን ነው አክሰስ የምናደርገው። ሊቪንግ ሩማችን ይሄ ይሆናል። ሰፊ ሳሎን ነው የሚሆነው። ከምንም ነገር በላይ ብርሃንና አየር አስፈላጊ ነው። እንደምታዩት በደንብ ሰፊ መስኮቶች ያሉት፣ ናቹራል ላይትም ቬንቲሌሽንም ይኖረዋል ማለት ነው። ቆንጆ ነው ዲዛይናችን። ለቤቱ በቂ ብርሃንና አየር እንዲያገኝ ተደርጎ ነው የተሰራው። ያኛውን ፕሮጀክት ከዚህ ጋር ተመሳሳይ ነው ቢለው አይደንቲካል፣ የተወሰነ ልዩነት ነው ያለው እንጂ አይደንቲካል ዲዛይን ነው። እንዲያውም ከዚህኛው ሞር አድቫንስ ያደርጋል። ይሄንን ዲዛይን ያደረግነው የዛሬ ኦልሞስት 3 ዓመት ምናምን ነው። ያኛውን ፕሮጀክት ግን ዲዛይኑ የተሰራው በትልቅ አርኪቴክት ነው፣ በታዋቂ አርኪቴክት ህንድ ኤምባሲን፣ ኔዘርላንድ ኤምባሲን፣ አብርሆት ላይብረሪን፣ አድዋ 00ን እና በገበታ ለሀገር ስር ያሉ አብዛኞቹን ሪዞርቶች ዲዛይን ያደረገው ዮሴፍ በረደን ነው። የሪል ስቴት ፕሮጀክቶችን ራሱ ኢቭን ዲዛይን አያደርግም። በጣም ኤክስፔንሲቭ ነው የምትከፍለው ምናምን እሱ ጋር ስታሰራ። ከሌሎቹ ሪል ስቴቶች በተለየ ሁኔታ በጣም ብዙ ብር አውጥተን ኦልሞስት ወደ 20 ሚሊዮን ኢንቨስት የተደረገበት ነው ዲዛይኑ ብቻ። ሱፐርቪዥኑንም ኮንስትራክሽኑን እሱ ነው፣ አባ አርክቴክትስ ዮሴፍ በረደድ ነው የሚሰራው። ዲዛይኑንም እሱ ነው የሰራው። ከዚህም በጣም አድቫንስ ያደረገ ጥሩ ኤስቴቲክስ ያለው ምርጥ ዲዛይን ነው። ግን የካሬ ሜትር አቀማመጡ፣ የክፍሎቹ አቀማመጥ ከዚህኛው ፕሮጀክት ጋር የተወሰነ ሪዜምብላንስ ስላለው ነው ይህን ላሳየ የፈለግኩት። መታጠቢያ ቤት እዚህ ጋር እንደ መታጠቢያ ይኖረናል። ለአንደኛው መኝታ ሻወርም ይኖረዋል፣ ቦይለር አለው። እዚህ ጋር ተጨማሪ የልጆች መኝታ ይኖረናል። ደብል ቤድም አኮሞዴት ማድረግ የሚችል ብርሃንም እንደምታየው በደንብ ብርሃን ያለው የልጆች መኝታ ነው። የልጆች መኝታ ክፍል ነው። ይሄም እንደምታየው ብርሃን በደንብ ያገኛል። በደንብ በቂ ብርሃን ያገኛል። ደብል ቤድም ደግሞ ማድረግ ትችላለህ። ደብል ቤድ፣ ሲንግል ቤድ የሚባሉት የልጆች ተደራራቢ መጠቀም ትችላለህ። ትንንሾቹን ማድረግ ትችላለህ። በዚህኛው የቀረን ዋናው መኝታ ክፍልና እዚህ ጋር ደግሞ አንድ ተጨማሪ ላውንደሪ ክፍል ይኖረናል። ልብስ ማሽን እዚህ ሴት ማድረግ ትችላለህ። ከሱ በመቀጠል ዋናው መኝታ ማስተር ቤድሩም ይኖራል። ማስተር ቤድሩሙ ይሄን ይመስላል። እንደገባህ እዚህ ጋር ድሬሲንግ ስፔስ አለው። በዚህኛው በኩል መታጠቢያ ይኖርሃል። ቆንጆ መታጠቢያ ይኖርሃል። መኝታ ቤቱ ይሄ ይሆናል ማለት ነው። መኝታ ቤት የሚገርም ስፔስ ነው ያለው። እንደ መኝታ ቤት በጣም ምንም የሚያጨናንቅ ነገር የለውም ምናምን። ምርጥ መኝታ ቤት ነው። እዚህ ጋር ካፖርዱ ድሬሲንግ ሴት ይደረጋል። 2 መስኮቶች፣ አንድ መስኮት በዚህ በኩል፣ አንድ መስኮት ደግሞ በዚህ በኩል በቂ የሆነ ናቹራል ላይት የሚያገኝ ክፍል ነው ማለት ነው። ሁሉም መኝታ ቤቶች አየርም ብርሃንም በደንብ ነው የሚያገኙት። እንዴት አያችሁት? በጣም የሚገርም ነው። ይገርምሻል። በጣም ነው የሚያምረው። በጣም የሚገርም ነው። ፊኒሽድ ሲሆን ደግሞ በጣም ቤት በደንብ ይታያል። የቤቱን ውበት ይወጣልና በደንብ ባየነው ነገር በጣም ረክተናልና እስቲ እንደው ወደ ቢሮ ደግሞ እንሂድና ለምን ይዘናት እንደመጣን መስከረም እስካሁን ግራ እንደገባሽ ነሽ። ቤቱ ግን በጣም ደስ ይላል። አንደኛ ነው ማለት ቆንጆ ቦታ ደስ ይላል በጣም። ኦኬ እሺ፣ ዛሬ ለምን ይዤሽ እንደመጣው ወደ ቢሮ እንሂድና መስከረምን ለምን ይዘናት እንደመጣን እንንገራት እስቲ። እንግዲህ እዚህ ያመጣኋችሁ ዘሌ በጣም የምወደው ማስተርፒስ የምንለው ዲዛይን ነው። ባለ 4 መኝታ ነው። ተጨማሪ ሰራተኛ መኝታ አለው። ባለ 5 መኝታ፣ ባለ 5 መታጠቢያ ነው። እዛኛውም ላይ ይሄን ቤት በድጋሚ ደንበኞች በጣም ስለሚወዱት ሰርተነዋል። ላሳያችሁ። በጣም ቆንጆ ቤት ነው። ኦኬ ዋው፣ በጣም ነው የሚያምረው። በጣም ሰፊ ሳሎን እንደምታየው አለው። ዳይኒንጉም በጣም ብዙ ሰው አኮሞዴት ማድረግ የሚችል ዳይኒንግ ኤሪያም አለው። በዚህ በኩል ያሉትን ስፔሶች ላሳያችሁና ቀሪውንም በደንብ እናያለን። እዚህ ጋር ዘመናዊ ኪችን ይኖረናል። በጣም ሰፊ ስፔስ ነው እንደምታየው። በዚህ በኩል ደግሞ ተጨማሪ ትራዲሽናል ኪችን ይኖረናል። ኦኬ ሲኖር ትራዲሽናልም እዚህ እንጀራ ለመጋገርም ለብዙ ነገሮች አመቺ ነው። እንለፍና ደግሞ በዚህ ጋር የሰራተኛ መኝታ አለ። ኦኬ አዲሽናል የሰራተኛ መኝታ ከነ መታጠቢያው ይኖረናል።
መታጠቢያም አለው። ኪችኑ እንደምታየው በደንብ አየርም ብርሃንም ያገኛል ማለት ነው። እዚህ ውስጥ ቴራስ ስላለ ምንም ኩክ ብታደርግ እዚህ ውስጥ የምግብ ሽታ ወደዚህ ወደ ሳሎኑ ወደ ቀሪው ስፔስ አይመጣም ማለት ነው። ስለዚህ እንመለስና ደግሞ አሁን ቤድሩሞቹ ያሉበትን ሴክሽን ላሳየ። እዚህ ጋር ለሳሎኑም ለኪችኑም ቅርብ እንዲሆን አንድ መታጠቢያ ይኖረናል ማለት ነው። አንድ መታጠቢያ ይኖረናል። ቅድም ያየነው ዳይኒንግ ስፔስ እዚህ ጋር አለ። ሳሎን ይኖረናል ደግሞ ሳሎን በጣም ሰፊ ሳሎን፣ ብርሃን፣ ስፋት ሁለቱንም ያሟላ ነው። በደንብ ሙሉ ለሙሉ በዚህ በፊት ለፊት በኩል ብርሃን እንዲያገኝ ተደርጎ ነው የተሰራው። ሰፊ ደግሞ ለተለያዩ ቡናም ለማፍላት ምናምን የሚሆን ሰፊ በረንዳ አለው። ስለዚህ እዚህ በደንብ አየር መውሰድ ትችላለህ። ከፋሚሊ ጋር ሄንጋውት ማድረግ ትችላለህ። እይታውም በጣም ቆንጆ ነው። ሰፊ በረንዳ አለው። በደንብ ማየት ትችላለህ እዚህ ጋር ሆነ። በቀጣይ ወደ ቤድሩሞቹ መሄድ እንችላለን። በቅድሚያ ማስተር ቤድሩሙን እንይ። እዚህ ጋር ማስተር ቤድሩም ከነ ድሬሲንግ ስፔስ ከነ መታጠቢያ ይኖረናል። ድሬሲንግ ስፔስ ነው የምናገኘው። ድሬሲንግ ስፔስ እዚህ መታጠቢያ ይኖረናል። ሁሉም ነገር ጥንቅቅ ያለለት መታጠቢያ ይኖራል። እዛው መኝታ ቤት ውስጥ በጣም ሰፊ ነው። ወደ ማስተር ቤድሩሙ ሜን ስፔሱ ስንሄድ እንደምታየው በጣም ትልቅ ማስተር ቤድሩም ነው። በጣም ሰፊ ነው። የኛ መኝታ ቤቶች አዲሱም ሳይታችን ላይ ሚኒመም 20 ካሬ ነው። ለቱ ቤድሩም ራሱ 23-24 ካሬ ነው። ስለዚህ ሰፊ መኝታ ቤት ይኖራል። በደንብ ሰፊ ትልልቅ ኪንግ ሳይዝ ቤዶችን አኮሞዴት አድርጎ ዙሪያውን ደግሞ ሰርኩሌት የምታደርግበት ሰፊ ኤሪያ ይኖረዋል ማለት ነው። ወደ ቀሪዎቹ ክፍሎች እንሂድ። በመቀጠል ቀሪዎቹ የልጆች መኝታ፣ የእንግዳ መኝታ ያለበትን ስፔስ ነው የምናየው። እዚህኛው መኝታ ክፍል የልጆች መኝታም የእንግዳም አድርገህ ኦፕሽናሊ መጠቀም የምትችለው ነው። እንደምታየው ይሄ ሙሉ ለሙሉ በዚህ በኩል ብርሃን ያገኛል። ብርሃንም በደንብ አየርም ያገኛል። የልጆች መኝታ ላርገው የምትል ከሆነ የአልጋዎቹን ቁጥር በዛ አድርገህ ብዙ ልጆች አኮሞዴት ማድረግ የሚችል መኝታ ክፍል ነው። ተጨማሪ የልጆች መኝታ ይኖረናል። ሁለቱ መኝታ ቤቶች የጋራ የሚጠቀሙበት መታጠቢያ ይኖራል። እዚህ ጋር መታጠቢያ አለ። እዚህ ጋር አንድ የልጆች መኝታ ይኖረናል። የልጆች መኝታ ይሄም በቂ ብርሃን ያገኛል። እንደምታየው ብርሃንም አየርም ያገኛል። ወደ ቀጣዩ ክፍል እንሂድ። እዚህ ተጨማሪ የእንግዳ መኝታ የራሱ መታጠቢያ ውስጥ ላይ ያለው ይኖረናል። ይሄን ቤት እንግዲህ እዛኛው ፕሮጀክት ላይ በድጋሚ ይሄንኑ አይደንቲካል ዲዛይን ነው ፕሮቫይድ ያደረገው። ዋነኛው ፐርፐዛችንም መጨረሻ ላይ ቤቱ ሲያልቅ ምን ይመስላል የሚለው ትክክል እሱን ለማሳየት ነው። ቤቱ ሲያልቅም ፕላስ ደግሞ ማቴሪያል ቴስታችንም ምን አይነት ልንጠቀም እንደምንችል ለሰዎችም ጠቆም ለማድረግ ነው። እቃ ደግሞ ሲገባበት ምን ያህል ቤቱ ውበት ሊኖረው እንደሚችል ለማሳየት በደንብ ይረዳል። ይሄ ሳምፕል ሃውስ እስከዛሬ ድረስ አድርጊያቸው ከማውቃቸው ነገሮች ይሄኛው ለየት ይላል። ምክንያቱም እስከዛሬ ድረስ ለሰዎች ስሪዲ ነው የምናሳየው፣ ፕላን ነው የምናሳየው። ቤታችሁ ይሄን ይመስላል ሲያልቅ ብዬ አላውቅም እና እሱ ነገር ለእኔም በጣም ደስ ብሎኛል። እንደዚህ ማየት መቻሌ እጅግ በጣም ደስ ያለኝ ነገር ነው። እኛም ይሄን ፕሮጀክት በጣም ብዙ ደክመንበታል። ደንበኞችም ብዙ ገንዘብ ያፈሰሱበት ፕሮጀክት ነው። አሁን ደግሞ ጃንዋሪ 1 በጥሩ ሁኔታ ለነሱ ልናስተላልፍ ነው። በእነሱ ጥያቄ መሰረት የእነሱ ጥያቄና ግፊት ነው ያኛውንም ፕሮጀክት እንድንጀምር ትልቅ ኃይል ጉልበት የሆነን። ያኛውንም ፕሮጀክት ሙሉ ለሙሉ ሁሉንም ነገር አጠናቀን በ27 ወር ለመጨረስ ነው ግንባታውን የጀመርነው። ኦልሬዲ ቁፋሮውን ጨርሰናል። ማት ፋውንዴሽን ጀምረናል። በ2 ዓመት ውስጥ በሴሚ ፊኒሽድ ያኛውን ፕሮጀክት ልክ እዚህ ጋር እንዳየናቸው አይነት ቤቶች ባለቤት መሆን ይችላሉ ማለት ነው። ይሄን በአፓርትመንት አሁን ሰዎች ሲገዙት ሜቢ 7 ሚሊዮን 8 ሚሊዮን ነው የሸጥንላቸው በሰዓቱ ማለት ነው። አሁን ይሄ ባለ 4ቱ መኝታ 32 እስከ 40 ሚሊዮን አካባቢ ድረስ ወርዝ ያደርጋል። ሳይረከቡት ዋጋው ጨምሮ ማለት ነው። እዛኛው ፕሮጀክት ላይ በ78 ሺህ የምንሸጥላቸው ቤቶች
ኢን ዘ ካሚንግ 2 years እጥፍ ነው የሚሆኑት። 2 times ደብል 3 times ሊሆኑ ይችላሉ። ደንበኞች አትርፈው መሸጥ የሚችሉበት እድል አመቻችተናል። አቅሙ ኖሯቸው የባንክ አማራጩንም ተጠቅመው ደግሞ እስከ መጨረሻው ድረስ አብረውን ከሄዱ እንደዚህ አይነት ያማረ ቤት ከሰመር ሪል ስቴት ማግኘት ይችላሉ ማለት ነው። ደስ ይላል። ወደ ቢሮ እንሂድ። መልካም፣ ወደ ቢሮ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። በመጨረሻም የሚገርም ነገር አይቼ ተደንቄ ነው እዚህ ቦታ የመጣሁትና በጣም ገርሞኛል። ማለት ስሜቴን የተረዳው ይመስለኛል። እኔም የምጋራው ስሜት ነው። ያው ብዙ ቦታዎች የተለመደ ነገር ስላልሆነ አብዛኛው ጋር ወይ የተጀመረ ነገር ነው የምታየው። ከዚህ በፊት ምን አይነት ነገር ተሰርቷል የሚለው ላይ ትክክለኛ ፕሩፎችን ማቅረብ አስቸጋሪ ነው እና እኛ ያው ኦልሬዲ በደንብ ደክመንበታል ይህም ፕሮጀክት። በዋናነት ደግሞ የተደከመበት ምክንያት ምንድን ነው? የድርጅቱን ባለቤት ቴክሳስ ዳላስ ላይ ወደ 30 ዓመት ብዙ ቢዝነሶች ነበሩት። በቤቶች ብድር፣ በሞርጌጅ የራሱ ፈርም ነበረው፣ በዛ ይንቀሳቀስ ነበር። በትራንስፖርቴሽን ሴክተርም ቢዝነሶች ነበሩት። እነዛን ቢዝነሶች ነው ወደዚህ ሺፍት አድርጎ ወደ ሪል ስቴት የመጣውና ብዙ ሰዎች ያውቁታል። ብዙ እዛም ሆኖ ሲያገለግላቸው የነበሩ ሰዎች ነበሩ። ለነሱ ብሎ በደንብ ደክሞ ነው የሰራው። ከዚህም በኋላ ያሉትን ፕሮጀክቶች በደንብ በጥራት በብቃት መወጣት የሚችል አይነት ድርጅት ነው። በጣም ታማኝነትን ያካበተ ድርጅት ነው። ብዙ ሰዎች ካውንት የሚያደርጉበት አይነት ድርጅት ነው። የድርጅቱ ባለቤት ወደዚህ ከመጣ በኋላ ቀጥታ ወደ ግንባታው ነው የገባው። መሬቱን አዘጋጅቶ በራሱ ወጪ ግንባታውንም በራሱ አቅም ነው ሲሰራ የነበረው። ኦልሞስት ላስት ይር አካባቢ ነው ይሄ ቢልዲንግ መጠናቀቁ ደረጃ ላይ ሲደርስ ነው ለሽያጭ የወጣው። ወዲያው ነው ይሄ ቢልዲንግ ተሽጦ ያለቀው። ሜንሊ ይህንን ጨራርሶ የማስረከብ ስራ ላይ ነበር ድርጅቱ ተጠምዶ የነበረው ይህንን 1 አመት። ልክ እንደጨረስን አሁን ጃንዋሪ ልናስረክብ ስለሆነ ያንንም ማብሰሪያ በማድረግ ደግሞ ቀጣዩን ሳይታችንን በጣም በዲስካውንት ኦፈር በቆንጆ ዋጋ አውጥተናል። ቅድም ያው ስለ ሎኬሽኑ ምናምን በደንብ ስላወራን መድገብ እንዳይሆን እንግሊዝ ኤምባሲ ጋር ያልኩ ዲዛይኑን በጣም ፐርፌክትሊ ነው የተሰራው። በጣም ቆንጆ ፕሮጀክት ነው። አሁንም ደግሞ ደንበኞች በጣም በጉጉት እየጠበቁት ያለው ፕሮጀክት ነው። ከዛሬ ጀምሮ እንግዲህ ኦፊሻሊ ሽያጭ ጀምረናል ማለት ነው። በጣም ደስ የሚል ነገር ነው። እስካሁን ድረስ የሰማሁትም ያየሁትም ነገር እጅግ በጣም አስደስቶኛል እና እኔ እንግዲህ እኔ እናንተ ኦልሞስት ለ1 ሳምንት አካባቢ ስንገናኝ ስለ ነገሮችም ስናወራ ነበር እና ከኔ ስሜት ይልቅ መስከረም ባየሽው ነገር ምንድን ነው የተሰማሽ? እኔ እውነት በቃላት ነው የሚያጥረኝ። በጣም የሚገርም ቤት ነው። ሁሉ ነገር ጥንቅቅ ያለ ነው። እንደነገርኩ ከሀገሬም በዛ እድሜ ስወጣ ለቤተሰቦች የተሻለ ነገር እንደዚህ አይነት ኑሮ ለመስጠት ነበርና በቃ ተመኘው በኖረኝ ገንዘብ ብዬን ያስመኝና ቆንጆ ቤት ነው። በጣም ደስ ይላል። እውነት ታይቶ ራሱ አይጠገብም። እሺ እመጣለሁ መስከረም ወደ አንቺ። እንደው በአጠቃላይ አሁን እንግዲህ ግንባታውና ሽያጭ ላይ ስላለው ሳይት ያልተነገረ መነገር ያለበት ነገር አለ የምትለውን በአጠቃላይ ብትነግረንና መስከረም ወደ አንቺ ተመልሰን ብንመጣ ደስ ይለኛል። ኦኬ እንዳልኩ ሽያጩን ኦልሬዲ ከዚህኛው ፕሮጀክት መጠናቀቅ ጋር እያይዘን የጀመርነው። እዚህም ላይ የገዙ ቤት መድገም የሚፈልጉ ኦልሬዲ ተመዝግበው የነበሩ በጣም ብዙ ደንበኞች አሉ። ከሌላም ዳይሬክሽን ጥያቄ እያቀረቡ ያሉ ሰዎች አሉ። በጣም ሊሚትድ አንድ ብሎክ ስለሆነ የምንሰራው ሊሚትድ የሆኑ ቤቶች ናቸው ያሉን። ከዋጋችን አንጻር፣ ከአከፋፈላችን፣ ካዘጋጀናቸው ነገሮች አንጻር በጣም ተመራጭ ኢንቨስትመንት ስለሆነ ያው ሰዎች በደንብ እድሉን በደንብ እንዲጠቀሙበት አድቫይዝ አደርጋለሁ። እንደኔ በጣም ከሎኬሽኑም ዋይዝ በጣም ምርጥ ፕሮጀክት ነው። ምን አይነት ቤቶች ነው ያሉት? አዲሱ እንትን ላይ የሚለው ከዋጋና ከካሬ አማራጮች ጀምሮ እስቲ አጠር አድርገህ። ኦኬ ከ138 ካሬ ባለ 2 እንጀምርና 157 ካሬ ባለ 2 ይኖረናል። 163 ካሬ ባለ 2 ይኖረናል። በጣም ደንበኞች ደግሞ በጣም የሚወዱት አንድ ታይፕ አለ ባለ 3 መኝታ ሆኖ 152 ካሬ አማራጭ። እሱም በጣም ተመራጭ ቤት ነው። ካሬ ሜትሩ አነስ ያለ ነው፣
ግን ባለ 3 መኝታ ነው። ባለ 2 መኝታ 138 ከምገዛ ብለው ብዙ ደንበኞች ይህን ቤት ፕሪፈር ያደርጋሉ። እሱም አማራጭ አለ። በባለ 3 እንግዲህ 152 ይኖረናል፣ 187 ይኖረናል፣ 211 ይኖረናል ማለት ነው። እነዚህ ቤቶች እንግዲህ ምልህ ሁሉም የጠዋት ፀሐይ የሚያገኙ የካ ተራራን ጫካ ፕሮጀክትን የሚያዩ ናቸው። በጣም ግሩም እይታ ያላቸው ናቸው። ምርጥ ሳይት ላይ ነው ያለው ሳይቱ። ሌላ ፋይናሊ ቅድም ያሳየዋችሁ ባለ 4 መኝታ ብዬ ያስጎበኘዋችሁ አይነት ቤት ተመሳሳይ በሱ ቤት ዲዛይን የተሰራ ባለ 4 መኝታ ተጨማሪ የሰራተኛ መታጠቢያ ያለው 240 ካሬ እና 258 ካሬ ይኖረናል ማለት ነው። ከዚህ ከባለ 4 መኝታ ቤት ላይ ደግሞ ሙሉ አዲስ አበባ ማየት ትችላለህ። እንደምታውቀው ያ የእንግሊዝ አካባቢ ኤሪያ የአዲስ አበባ ከፍታ የሚባለው ቦታ ነው። ብዙ ሰዎች ለመኖር የሚመርጡት ቦታ ነው። የምታውቀው ከሆነ መገናኛ አካባቢ ቶፕ ቪው የሚባል ኤሪያ አለ። እነ ኃይሌ ገብረስላሴ፣ እነ ዳንጎቴ፣ እነ ሰይድ አምባሳደር የሚኖሩበት ኤሪያ ነው። ለኤርፖርትም ቅርብ ነው። አት ሴም ታይም ከከተማው ከፍታ ቦታዎች አንዱ ስለሆነ ሙሉ ከተማውን ማየት ትችላለህ። ቆንጆ ቪው አለው ልልህ ፈልጌ ነው። በጣም የሚገርም ነው። እንግዲህ ከዋጋስ አንጻር ከዋጋ አንጻር እንግዲህ ዝቅተኛ ፕራይሳችን አሁን ከረንትሊ 10.8 ሚሊዮን ነው። ከፍተኛ ዋጋችን ደግሞ 20.2 ነው። የባለ 4ቱ ማለት ነው። በዚህ ሬንጅ ውስጥ ቤቶችን ማግኘት ይቻላል። ቅድሚያ ክፍያችን 10% ብቻ ነው። ቀሪው ክፍያ በ27 ወር በግንባታው ሂደት መሰረት ነው የሚከፈለው። ስለዚህ ከ1 ሚሊዮን 80 ሺህ እስከ 2 ሚሊዮን 23 ሺህ ባለው ሬንጅ ውስጥ ቅድሚያ ክፍያውን ከፍለው ደንበኞች መዋዋል ይችላሉ ማለት ነው። 1 ሚሊዮን ስንት? 1 ሚሊዮን 80 ሺህ ብቻ ማለት ነው። እንደዚህ ያማረ ነገር በዚህ ዋጋ እጅግ በጣም የማይጠበቅ ነው። ቶታል ፕራይሱ እንዳልኩ ነው። ከ10.8 እስከ 20.2 ነው። ቅድሚያ ክፍያ ከ1 ሚሊዮን እስከ 2 ሚሊዮን 23 ሺህ ነው። 50% ደግሞ የባንክ አከፋፈል አማራጭ አለን። አንድ ሰው ከኛ ቤት መግዛት ከፈለገ 50%ን ነው በ2 አመት ከሩብ መክፈል የሚጠበቅበት። ቀሪውን 50ውን ቤቱን ተረክቦ እያከራየ በ10 አመት በ20 አመት በባንክ መክፈል ይችላል ማለት ነው። ይሄ ደግሞ ትልቅ አማራጭ ነው። ብዙ ቦታም የሌላ አማራጭ ስለሆነ ለሎኬሽኑ ደግሞ ከፍተኛ የኪራይ ገቢ ስለምታገኝ ኪራዩ ራሱ ይከፍለዋል። ኢቭን ተጨማሪም ፕሮፊት ይኖረዋል። አሁን ለምሳሌ ቤቱ ባለ 2 መኝታ ቤቱ 150 ሺህ ብር ይከራያል። 100 ሺህ ብትከፍል ነው ለባንክ 100 ሺህ እና ከዛ በታች 50-60 ሺህ ብር ተጨማሪ ፕሮፊት ይኖራል ማለት ነው። የባንክ ዳውን ከፍሎ አዲሽናል ፕሮፊት ማምጣት የሚችል አይነት አፓርትመንት ነው ማለት ነው። ስለዚህ በዚህ መሰረት 50%ቱ ከ5 ሚሊዮን እስከ 10 ሚሊዮን ይሆናል ማለት ነው። ባለ 4ቱም መኝታ ቀደም ያየነውን ቤት ለመግዛት በ2 አመት ከሩብ የሚከፈል 10 ሚሊዮን ብር ብቻ ነው ካንተ ኤክስፔክት የሚደረገው። እሱንም በአንድ የምከፍለው አይደለም። 2 ሚሊዮን ዳውን ፔመንት ከፍላለህ። ከዛ በኋላ ባሉት 3 ክፍያዎች ደግሞ ቀሪውን 8 ሚሊዮን በ8 ወር ጋፕ እያረክ ከፍለ ቤቱን መረከብ ትችላለህ ማለት ነው። እንግዲህ እኔ ብዙ ጊዜ ተመልካቾች ይጠይቁኛል የቤት አማራጮችን አሳየን እንጂ ከተማው ላይ 2000 ገደማ ሪል ስቴቶች አለ ትለናለ፣ ግን ብዙ አማራጮች አታሳየንም ለምትሉ ሰዎች እንግዲህ የሚታይ አማራጭ አሳይቻችኋለሁ ብዬ አስባለሁ። ግን ያው እኔ እዚህ እስከመጣው ድረስ የኔ ጥቅም የሚሆነው ተመልካቾቼን እኔም ብለው ቤት ለመግዛት ለሚመጡ ሰዎች ምንድነው የምታደርጉላቸው? ምን አዘጋጃችሁላቸው? ዲስካውንቶች አሏቸው ወይ የሚለው እሱን ነው ማወቅ የምፈልገው ከምንም በላይ። ያው በሚገባ ኦሪጂናል ፕራይሳችን ለአካባቢው ይመጥናል ብለን ያወጣነው ዋጋ የኛ 94318 ነው። ያንተን ቪዲዮ ተመልክተው ለሚመጡ ደንበኞች ከ84000 እስከ 78000 አድርገንላቸው ዋጋ ከ10000 ብር በካሬ ሜትር በላይ ነው ቅናሽ ያደረግንላቸው። በዛ ፓኬጅ በደንብ መስተናገድ ይችላሉ። አዲሽናሊ ደግሞ በአንተ ቪዲዮ ተመልክተው ለሚመጡ ሰዎች በግሩፕ የሚመጡ ከሆነ እስከ 5% 6% እንደ ብዛታቸው እስከ 5% 6% አዲሽናል ቅናሽ እንሰጣቸዋለን። 500,000 600,000 ከፍ እያለ ይሄዳል። በተጨማሪም ደግሞ 100% ለሚከፍሉ
ሙሉውን ባንዴ ለመክፈል ለሚችሉ ደንበኞች ተጨማሪ ከቶታል ፕራይሱ ላይ የሚታሰብ 30% ቅናሽ እንሰጣቸዋለን። ይህንን እንግዲህ ለአንተ ኦዲየንሶች ተመልካቾች አዘጋጅተናል። ኦዲየንሶች ይህንን አጋጣሚ ቤት ለመግዛት ያሰባችሁ ሰዎች ካላችሁ ይህንን አጋጣሚ ተጠቀሙበት። እንግዲህ ስትመጡ ከ5% እስከ 30% ያለ ሬንጅ ውስጥ ቅናሽ የሚደረግ ነው የሚሆነው። ፋይናሊ ግን እስካሁን ድረስ መስከረም ጥያቄ እንደሚኖርባት አውቃለሁ። ረዥም ሰዓት ወስጄ ነው ያሳየዋት። እሱ ላይ እንምጣ። ምን ትላለህ? እንግዲህ ያው በእሷ ጉዳይ ከዚህ ያለፉትን ሳምንታት ከአንተ ጋር ዲስከስ እናደርግ ነበር። ያው ልትታገዝ የሚገባት እህት ነች። ያለውንም ነገር ስላጫወትከኝ በዚህ መልኩ ደግሞ እሷን እንትን ለማለት ለመደገፍ የሄዳችሁበት ርቀት እኛን የሚያበረታታ ነው። እኛም እንግዲህ ከጎኗ ሆነን በዚህ ለአንተ ቪዲዮ ባዘጋጀ ነው ፓኬጅ ነው እሷን የምናስተናግዳት። ባለ 238 ካሬውን ቤት እሺ እኔ በነግራት የተሻለ ይሆናል ብዬ አስባለሁ። መስከረም በአንቺ ጉዳይ ቀደምም ስናገር ነበር። እጅግ በጣም ብዙ ሰዎች ናቸው ሲደውሉልኝ የነበረው ሲረባረቡ የነበረው እና በአጋጣሚ እንግዲህ አሜሪካን ሀገር የሚገኙ የበጎ አድራጎት የሚሰሩ ሰዎች በግሩፕ ሆነው ነው በአንቺ ጉዳይ ተነጋግረው ይህንን ነገር ያደረጉት። በቅድሚያ እነሱን ማመስገን እፈልጋለሁ። እንግዲህ የአሜሪካን ሀገር የሚኖሩ ማህበሮች ናቸው። በግሩፕ ነው ይህንን ነገር ሲያዋሩኝ የነበረው። ታሪክሽን ሲያዩ እንግዲህ እጅግ በጣም ልባቸው ተነክቶ ነበር። ወደ 24 የሚሆኑ ሰዎች ናቸው። ለነሱ ምንም ማለት ሊሆን ይችላል። ለእናንተ ስትሉኝም ነበር፣ ቀላል ነው ለኛ ስትሉኝ ነበር። ለመስከረም ግን ይሄ ትልቅ ነገር ነው። ወደ 7.9 ሚሊዮን ብር ነው እንግዲህ ክፍያ ያስገባ ነው። ባለ 2 መኝታ ቤት ያየሽውን አይነት ቤት ላንቺ ተሰጥቶሻል። አይዞሽ መስከረም ተረጋጊ። እንዴ ተረጋጊ፣ በቃ አይዞሽ ተረጋጊ። በጣም እንዴት ነው የምረጋጋው? ያለኝን ታሪክ በሙሉ ታውቃለህ። እውነት እኔ ኢትዮጵያን ሕዝብ አላውቅም። እንዴት ብዬ ይህን ሁሉ መከራ ያየሁት ለቤተሰቦቼ ብዬ ነው እና አላውቅም። ልቤ ሁሉ መተንፈስ ነው ያቃተው። ተረጋጊ፣ በቃ እሺ ተረጋጊ። እንኳን ደስ አለሽ። በእውነት እንደዚህ ደስታ ማየት ራሱ ትልቅ ነገር ነው። ለእናንተ ስትሉኝ ነበር ደጋግማችሁ፣ ለእኛ ምንም ነው ስትሉኝ ነበር። እንግዲህ በማህበር ለመጀመሪያ ጊዜ ነው እንደዚህ በማህበር ሆናችሁ ሰዎች ስታገኙኝ። እንግዲህ 7.9 ሚሊዮን ብሩ ክፍያ ጨርሰናል። እንግዲህ ባለ 2 መኝታ ቤት ቅድም ያየሽውን የሚያምር ቤት አይቼ የተመኘሁት ቤት ነውና እውነት አላውቅም። እውነት ጊዜ ያክብር። በጣም እንኳን ደስ አለሽ። ይገባሻል። እሺ እንግዲህ ወረቀት የተዘጋጀ ይመስለኛል። ክፍያም እንግዲህ እኛ 100% ነው ያስገባ ነው። ክፍያም ተፈጽሟል። ውልም አዘጋጅተንላታል። 100% በመከፈሉ ምክንያት ወደ 2,819,000 ሰመር ሪል ስቴት ቅናሽ ተደርጎላታል። ለሷም ለሚመጡም ይህን ቪዲዮ ተመልክተው ለሚመጡ ለአንተ ተመልካቾችም ይሄ ቅናሽ የሚቀጥል ይሆናል ማለት ነው። ለ20 ደንበኞች ይሄ ቅናሽ ይቀጥላል። ይህን ቪዲዮ ለተመለከቱ ሰዎች 2,819,000 30% ቅናሽ አድርገናል 100% በመከፈሉ። በዛ መሰረትም የተዘጋጀው ውል አለ። እሱን አንዴ ትፈርሚልናለሽ። እንኳን ደስ አለሽ። እንግዲህ በየገጹ ፈርሚልን። እሺ በየገጹ ላይ እዚህ ጋር ፈርሚ። መስከረም በድጋሚ እንኳን ደስ አለሽ። ግን ምን ተሰማሽ ማለት ፈልጋለሁ እና ደግሞ እነዚህ ደጋግ ኢትዮጵያውያን መመስገን አለባቸው ብዬ ስለማስብ በመጨረሻ የምትዩ ነገር ካለ? የእውነት በቃ ምን እንደምል ሁላ አላውቅም። ሰውነቴ ሁላ እየተንቀጠቀጠ ነው እና በጣም ነው የማመሰግነው። በዚህ አጋጣሚ እኔን ለደገፋችሁኝ ላገዛችሁኝ በሙሉ አመሰግናለሁ።
እኔ ይሄ ይገባኛል ይሄን የሚያህል ነገር ይገባኛልን ብዬ አላስብም። ግን በቃ እኔ አላቅም ምን እንደምል ማለት ስሜቴን መቆጣጠር አቅቶኛል እና በጣም እንጃ። በጣም ደስ የሚል ነገር ነው። እንግዲህ በመስከረም ጉዳይ ፋይናሊ ዛሬ እንደዚህ በድል ተጠናቋል። የመስከረም ጉዳይ የረዳችሁን ያገዛችሁን ሰዎች ደግሞ አዊሽ ስማችሁን እየጠቀስኩኝ በጠራ ግን እናንተ ፍላጎታችን አይደለም ስላላችሁ እንግዲህ መስከረም ራሷ እየደወለች አንድ ባንድ የምታመሰግናችሁ ነው የሚሆነው። ዛሬ እንግዲህ የዛሬው ቆይታችን እንዲህ ባማረ ሁኔታ በመስከረም ሳቅና ደስታ ተጠናቋል። መስከረም አይሆፕ የሆነ ቀን ለተመልካቾች ያለሽበትን ሁኔታ የምናሳያቸው ነው የሚሆነው። ከዚህ በኋላ ግን እንግዲህ ከተመልካች አትገናኙ። እናመሰግናለን። በጣም እናመሰግናለን።